ሰላም ጤና ይስጥልኝ ውድና የተከበራችሁ የኬና ኒውስ ቤተሰቦች ለተቀዳሜ ጥቅምት 16 2017 ዓ.ም የተሰሙትን ዜናዎች ወደ እናንተ አደርሳለሁ። በቅድሚያ ማርስቶቹን ባለሀብቱ መቅደስ አክሊሉ ፍርድ ቤት ቀረቡ። አቶ ታዲዮስ ታንቱ የ6 ዓመት ከ3 ወር ጽኑ እስራትና የገንዘብ ቅጣት ተጣለባቸው። ፓስፖርት ለማውጣት የ5000 ብር ሲስተም የለም እየተባለን ነው ሲሉ ተገልጋዮች ቅሬታ አቀረቡ። በትግራይ ክልል የሚገኙ ሊቃነ ጳጳሳት የራሳቸውን ሲኖዶስ ማቋቋማቸውን ገለጹ። ከተለያዩ የሀገሪቱ ክፍል አዲስ አበባ የሚገቡ ወይም ከአዲስ አበባ ወደ ክልሎች የሚጓጓዙ የህዝብ ማመላለሻ ሹፌሮች ከትራፊክ ቅጣት ጋር ለኦሮሚያ ሚሊሻ መዋቅር ድጋፍ 500 ብር በግዳጅ እንደሚከፍሉ አስታወቁ። አንጋፋው የእግር ኳስ ሰው አስራት ኃይሌ ከዚህ ዓለም በሞት ተለዩ። ኢትዮጵያ ባለፉት 3 ወራት ወደ ውጪ ከላከቻቸው ምርቶች 1.5 ቢሊዮን ብር ገቢ ማግኘቷ ተነገረ። በአዲስ አበባ በቀን ስራ ላይ የተሰማሩ ወጣቶች እየታፈሱ በግዳጅ ወደ ወታደራዊ ካምፕ እየተወሰዱ እንደሆነ ተሰማ። ኢትዮጵያ ከኤርትራ ጋር ሊያደርጉት የነበረው ጨዋታ ተሰረዘ። እስራኤል በእኩለ ሌሊት ጀምሮ ኢራንን ማጥቃቷን አስታወቀች። እነዚህን የመሳሰሉ ዜናዎችን ከኬና ኒውስ ያገኛሉ። ሰብስክራይብ በማድረግ ቤተሰብ እንዲሆኑ ከወዲሁ እንጠይቃለን። አብራችሁን ቆዩ። ፓስፖርት ለማውጣት የ5000 ብር ሲስተም የለም እየተባለን ነው ሲሉ ተገልጋዮች ቅሬታ አቀረቡ። የኢሚግሬሽንና ዜግነት አገልግሎት 20000 እና 25000 ብር ከሚያስከፍሉት የአስቸኳይ አገልግሎቶች በስተቀር በመደበኛ ክፍያ እየተስተናገድን አይደለም ሲሉ ተገልጋዮች ቅሬታቸውን አቀረቡ። ቅሬታ አቅራቢዎቹ 5000 ብር ከፍለን በመደበኛ ጊዜ ፓስፖርታችንን መውሰድ አልቻልንም ያሉ ሲሆን ለዚህም የሚሰጠን ምክንያት ሲስተሙ አይሰራም የሚል ነው ብለዋል። አክለውም የፓስፖርት አገልግሎት ክፍያ መምረጥ ያለበት ተጠቃሚ ነው ያሉ ሲሆን በ2 ቀን እንዲደርሳችሁ 25000 ብር፣ በ10 ቀን እንዲደርሳችሁ ደግሞ 20000 ብር ክፈሉ መባላችን ትክክል አይደለም፣ በመረጥነው ክፍያ ልንስተናገድ ይገባል ሲሉ ለሃዱ ተናገሩ። ኢትዮጵያ አዲስ የማክሮ ኢኮኖሚ ማሻሻያ ማድረጓን ተከትሎ የክፍያ ማሻሻያ ካደረጉ የመንግስት መስሪያ ቤቶች መካከል አንዱ የኢትዮጵያ ኢሚግሬሽን እና ዜግነት አገልግሎት መሆኑ ይታወቃል። የኢሚግሬሽንና የዜግነት አገልግሎት ለዜጎች ፓስፖርት ለመስጠት ሲል የክፍያና የጊዜ ቀነ ገደብም አስቀምጧል። ዜጎች በ2 ወራት ውስጥ ፓስፖርት ለማግኘት ዝቅተኛው ክፍያ 5000 ብር መሆኑን አገልግሎቱ በወቅቱ ያሳወቀ ቢሆንም ተገልጋዮች 5000 ብር ከፍሎ ፓስፖርት የማግኘት ሲስተም ለጊዜው የለም እየተባለን እየተመላለስን ነውም ሲሉ ተናግረዋል። ሌላኛው ስማቸው እንዳይጠቀስ የፈለጉ ተገልጋይ በበኩላቸው የፓስፖርት አገልግሎት ለማግኘት ወደ ኢሚግሬሽንና ዜግነት አገልግሎት የሄድን ቢሆንም ከመጉላላት በዘለለ በፓስፖርት ወረፋ ወቅት ያለው ወከባና ግርግር ለደህንነታችን አስግቶናልም ብለዋል። አሃዱ ለአስቸኳይ ከፍተኛ ከፋዮች የሚሰራው ሲስተም ለዝቅተኛ ከፋዮች የማይሰራበት ምክንያት ግልጽ አይደለም የሚለው የተገልጋዮች ቅሬታ በመያዝ ከኢትዮጵያ የኢሚግሬሽንና ዜግነቱ አገልግሎት ለማግኘት በተደጋጋሚ ያደረገው ሙከራ የአገልግሎቱ የስራ ከኢትዮጵያ የኢሚግሬሽንና ዜግነት አገልግሎት ምላሽ ለማግኘት በተደጋጋሚ ያደረገው ሙከራ የአገልግሎቱ የስራ ኃላፊ ስልክ ባለማንሳት እንዲሁም አንስተው ጉዳዩ አይመለከተንም በማለታቸው ምክንያት ምላሹን ማካተት አልተቻለም። የጥላቻ ንግግር ማሰራጨትና ግጭት መቀስቀስ ወንጀል የተከሰሱት አቶ ታዲዮስ ታንቱ በ6 ዓመት ከ3 ወር ጽኑ እስራትና በገንዘብ ተቀጡ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስትና ህገ መንግስታዊ ጉዳዮች ወንጀል ችሎት አቶ ታዲዮስ ታንቱን በተከሰሱበት ጥፋተኝነት በተገኙባቸው 3 ክሶች ነው የጽኑ እስራትና የገንዘብ ቅጣት የጣለባቸው። አቶ ታዲዮስ ታንቱ ሰኔ 20 2014 ዓ.ም የጥላቻ ንግግር በማሰራጨትና የእርስ በርስ ግጭት መቀስቀስ ወንጀል ፈጽመዋል ተብለው በፍትህ ሚኒስቴር በተደራጁና ድንበር ተሻጋሪ ጉዳዮች አቃቤ ህግ በኩል ተደራራቢ 4 ክሶች ቀርበውባቸው እንደነበር ይታወሳል። አቃቤ ህግ ባቀረበው አንደኛ ክስ ላይ እንዳመላከተው በ1996 ዓ.ም የወጣውን የወንጀል ህግ አንቀጽ 32 ቅንፍ 1 ሀ እና አንቀጽ 257 ህዝባር ሀ ስር የተደነገገውን በመተላለፍ ግንቦት 11 ቀን እና በመጋቢት 22 ቀን 2014 ዓ.ም በተለያዩ የዩቲዩብ ቻናሎች ህዝባዊ አመጽ መቀስቀስ ወንጀል የሚል ነው። በሁለተኛ ክስ በተመለከተ ደግሞ የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1185 ህዝባር 2012 አንቀጽ 4 እና 7 ህዝባር 4 በመተላለፍ ታህሳስ 3 ቀን 2014 ዓ.ም በአንድ የዩቲዩብ ቻናል ሐሰተኛ መረጃ አሰራጭተዋል የሚል ክስ በአቃቤ ህግ ክስ ቀርቦባቸው ነበር። በሶስተኛው ክስ ደግሞ የወንጀል ህግ አንቀጽ 32 ህዝባር 1 ሀ እና አንቀጽ 337 በመተላለፍ የመከላከያ ሰራዊትን እንቅስቃሴ ለማሰናከልና በመከላከያ ላይ አደጋ እንዲደርስበት ለማድረግ በማሰብ ሐሰተኛ ወሬ በመንዛት ቅስቀሳ ማድረግ ወንጀል የተከሰሱ ሲሆን
በአራተኛ ክስ የኮምፒውተር ወንጀል አዋጅ ቁጥር 958/2008 አንቀጽ 14 በመተላለፍ ህዝባዊ አመጽ እንዲፈጠር ቀስቃሽ መልእክት በድምጽና በተንቀሳቃሽ መልእክት ተሰራጭቷል የሚል ክስ ቀርቦባቸው እንደነበር ይታወሳል። ፍርድ ቤቱ የስድስት ልጆች አባት መሆናቸውንና የ70 ዓመት አዛውንት መሆናቸውን ከግምት ውስጥ አስገብቶ ሁለት የቅጣት ማቅለያዎችን በመያዝ በእርከን 24 ላይ በ6 ዓመት ከ3 ወር ጽኑ እስራትና በ20 ሺህ ብር የገንዘብ መዋጮ እንዲቀጡ ወስኗል ሲል ዳጉ ጆርናል ዘግቧል። አንጋፋው የእግር ኳስ ሰው አስራት ኃይሌ ከዚህ ዓለም በሞት ተለዩ። በኢትዮጵያ እግር ኳስ ታሪክ ተጫዋችነትና በአሰልጣኝነት ለረጅም ጊዜ በማገልገል ግዙፍ አሻራቸውን ያሳረፉት አንጋፋው የእግር ኳስ ሰው አስራት ኃይሌ ከዚህ ዓለም በሞት ተለይተዋል። አስራት ኃይሌ በተጫዋችነት በኢትዮጵያ ብሔራዊ ቡድን በጥጥ ማህበርና በቅዱስ ጊዮርጊስ አገልግለዋል። በአሰልጣኝነትም በተለያዩ ጊዜያት የኢትዮጵያ ብሔራዊ ቡድንንና የሀገሪቱ ክለቦች በመምራት የሴካፋ ድልን ጨምሮ የተለያዩ ስኬቶችን ማስመዝገብ የቻሉ ናቸው። በአሰልጣኝነትም በተለያዩ ጊዜያት የኢትዮጵያ ብሔራዊ ቡድንና የሀገሪቱ ክለቦች በመምራት የሴካፋ ድልን ጨምሮ የተለያዩ ስኬቶችን ማስመዝገብ የቻሉ ናቸው። ከግማሽ ክፍለ ዘመን በላይ በኢትዮጵያ እግር ኳስ የቆዩት አሰልጣኝ አስራት ኃይሌ ባደረባቸው ህመም በሕክምና ሲረዱ ቆይተው ከዚህ ዓለም በሞት መለየታቸውን የኢትዮጵያ እግር ኳስ ፌዴሬሽን የተገኘው መረጃ ያመለክታል። ኢትዮጵያ ባለፉት 3 ወራት ወደ ውጭ ከላከቻቸው ምርቶች 1.5 ቢሊዮን ዶላር ገቢ ማግኘቷ ተነገረ። የኢትዮጵያ የውጭ ንግድ የ3 ወራት አፈጻጸም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ83 በመቶ በመጨመሩ 1.5 ቢሊዮን ዶላር መገኘቱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። በአጠቃላይ የውጭ ንግድ ገቢ ጭማሪ ቢታይም ወደ ውጭ ከተላኩት የጫትና የጥራጥሬ ምርቶች በተገኘው ገቢ ከባለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር መቀነሱን ሚኒስተሩ ገልጿል። ይህ የተገለጸው የተለያዩ ምርቶችን ወደ ውጭ ሀገራት የሚልኩ የንግዱ ማህበረሰብ አባላት ጋር ሚኒስቴር መስሪያ ቤቱ ትናንትና ሐሙስ ጥቅምት 14 2017 ዓ.ም ባደረገው ስብሰባ ላይ ነው። በዚህ ስብሰባ ላይ የዘንድሮ በጀት ዓመት የ3 ወራት የውጭ ንግድ እቅድ አፈጻጸም ለተሰብሳቢዎች ቀርቧል። በአዲሱ የጥራጥሬና የቅባት እህሎች ቀጣይ የግዢ መመሪያ ላይ ውይይት ተደርጓል። በንግድና ቀጠናዊ ትስስር ሚኒስቴር የውጭ ንግድ ዘርፍ ስራ አስፈጻሚ አቶ በረከት መሰረት በዘንድሮ በጀት ዓመት 3 ወራት ከውጭ ንግድ ሊገኝ ታቅዶ የነበረውን አጠቃላይ ገቢ 1.12 ቢሊዮን ዶላር እንደነበር ለተሰብሳቢዎቹ ገልጸዋል። በሩብ ዓመቱ ሀገሪቱ ከዘርፉ ያገኘችው ገቢ በእቅድ ከተያዘው 385 ሚሊዮን ዶላር ገደማ ብልጫ ያለው እንደሆነም አመልክቷል። ለኦሮሚያ ሚሊሻ ድጋፍ በግዳጅ ገንዘብ እንድንከፍል ተደርገናል ሲሉ አሽከርካሪዎች አቤቱታ አቀረቡ። ከትራፊክ ፖሊስ ክስ ቅጣት ጋር ለኦሮሚያ ሚሊሻ መዋቅር ድጋፍ በሚል 500 ብር በግዳጅ እንድንከፍል እየተገደድን ነው ሲሉ የተለያዩ አሽከርካሪዎች ቅሬታቸውን ገለጹ። ከተለያዩ የሀገሪቱ ክፍል ወደ አዲስ አበባ የሚመጡ ወይም ከአዲስ አበባ ወደ ክፍለ ሀገራት የሚጓዙ የህዝብ ማመላለሻ ተሽከርካሪዎች ከተለያዩ የሀገሪቱ ክፍል ወደ አዲስ አበባ የሚመጡ ወይም ከአዲስ አበባ ወደ ክፍለ ሀገራት የሚጓጓዙ የህዝብ ማመላለሻ ተሽከርካሪዎች የክስ መጠን ምንም ያህል ቢሆን ለሚሊሻ ጽሕፈት ቤት ድጋፍ በሚል ተጨማሪ 500 ብር መክፈል ግድ እንደሆነ ለዋዜማ አስረድተዋል። የክስ ገንዘብ የሚሰጣቸው የባንክ ሂሳብ ቁጥር ካስገቡ በኋላ ያስገቡት ደረሰኝ ይዘው የመንጃ ፈቃዳቸውን ለመውሰድ ወደ መንገድና ትራንስፖርት ጽሕፈት ቤት በሚያቀርቡበት ወቅት የክሱን ገንዘብ በሚሰጣቸው የባንክ ሂሳብ ቁጥር ካስገቡ በኋላ ያስገቡትን ደረሰኝ ይዘው የመንጃ ፈቃዳቸውን ለመውሰድ ወደ መንገድና ትራንስፖርት ጽሕፈት ቤት በሚያቀኑበት ወቅት ድጋሚ ለሚሊሻ ድጋፍ ከፍላችሁ ተመለሱ እንባላለን ሲሉ የአከፋፈል ሂደቱን ይናገራሉ። የሚሊሻ ጽሕፈት ቤት ድጋፍ የተባለውም ይኸው ክፍል በሲንቄ ባንክ የሂሳብ ቁጥር ብቻ የሚከፈል መሆኑን የሚጠቅሱት አሽከርካሪዎቹ ክፍያውን ፈጽሞ ደረሰኙን ለመንገድና ትራንስፖርት ጽሕፈት ቤት ሲያስረክቡ ብቻ የመንጃ ፈቃድ መውሰድ እንደሚችሉ አስታውሳሉ። የተባለው የሚሊሻ ድጋፍ 500 ብር ከፍሎ ደረሰኙን ለጽሕፈት ቤቱ ከሰጡ በኋላ ጽሕፈት ቤቱ ምንም አይነት የገቢ ደረሰኝ ለአሽከርካሪዎቹ እንደማይሰጥ ዋዜማ ባደረገችው ማጣራት መረዳት ይህንኑ ጉዳይ ለማስፈጸም ለአንድ ወይም ለሁለት ቀናት ከስራ ገበታቸው ውጪ እንደሚሆኑና ሂደቱን ለመጨረስ ያለው መጉላላት አሰልቺ እንደሆነ፣ በሌላ በኩል በተለያዩ አቅጣጫዎች ወደ አዲስ አበባ የሚያቀኑ የደረቅ ጭነት ተሽከርካሪዎች በኬላ ላይ የሚቆሙ የጸጥታ ኃይሎች የኮቴ በሚል 500 ብር ለመክፈል መገደዳቸውን ተናግረዋል። በሌላ በኩል በተለያዩ አቅጣጫዎች ወደ አዲስ አበባ የሚያቀኑ የደረቅ ጭነት ተሽከርካሪዎች በኬላ ላይ የሚቆሙ የጸጥታ ኃይሎች የኮቴ በሚል 500 ብር ለመክፈል መገደዳቸውን ተናግረዋል። ለአብነትም ከአማራ ክልል ተነስቶ ወደ አዲስ አበባ የሚያቀና አንድ የደረቅ ጭነት ተሽከርካሪ ያሰበበት እስኪደርስ 6 የፍተሻ ኬላዎች ቢኖሩ 3000 ብር የመክፈል ግዴታ አለበት
ሲሉም አብራርተዋል። በትግራይ ክልል የሚገኙ ሊቃነ ጳጳሳት የራሳቸውን ሲኖዶስ ማቋቋማቸውን ገለጹ። በትግራይ ክልል አህጉረ ስብከት የሚገኙ ሊቃነ ጳጳሳት ያቋቋሙት መንበረ ሰላማ ከሳቴ ብርሃን ከፍተኛ ቤተ ክህነት ትናንት ባወጣው መግለጫ የትግራይ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ በሚል መቋቋሙን አስታወቀ። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ በዚህ ጉዳይ ላይ እስካሁን የተባለ ነገር የለም። ሆኖም ቤተክርስቲያኒቱ በተለያየ ጊዜያት ባወጣቻቸው መግለጫዎች ግን እንቅስቃሴው ቀኖናውን የሚጻረር ህገወጥ እንደሆነ አውግዛ አንድ መንበር፣ አንድ ሲኖዶስ፣ አንድ ፓትርያርክ የሚለውን የቤተክርስቲያኒቱን አስተምሮና ቀኖና ሊከበር እንደሚገባ በአጽንኦት አሳስባ ነበር ሲል በአዲስ አበባ በቀን ስራ ላይ የተሰማሩ ወጣቶች እየታፈሱ በግዳጅ ወደ ወታደራዊ ካምፕ እየተወሰዱ እንደሆነ ተነገረ። በአዲስ አበባ በተለይ በኮየ ፈጬና አዲሱ ገበያ በሚባሉ አካባቢዎች የመንግስት ጸጥታ ኃይሎች በቀን ስራ የሚተዳደሩ ወጣቶችን በማፈስ ወደ ወታደራዊ ማሰልጠኛ ካምፖች እያስገቡ እንደሆነ ተገልጿል። ወጣቶቹ በአካባቢዎቹ ከታፈሱ በኋላ በፖሊስ ጣቢያ ከ2 እስከ 4 ሳምንታት ታስረው ወደ ወታደራዊ ማሰልጠኛዎች እንደሚላኩ ታውቋል። በተለይ ከደቡብ ኢትዮጵያ የመጡ ወጣቶች የዚህ ተግባር ተጠቂዎች ናቸው ሲል ቪኦኤ አማርኛ ዘግቦታል። In response to months of continuous attacks from the regime in Iran, እስራኤል ከእኩለ ሌሊት ጀምሮ በኢራን ወታደራዊ ተቋማት ላይ ተደጋጋሚ የአየር ጥቃት መፈጸሟን አስታወቀች። ኢራንም በበኩሏ ንጋት ላይ እንዳስታወቀችው በዋና ከተማዋ ቴህራን፣ ኩዜስታን እና ኢላም በተባሉ ግዛቶች ውስጥ የሚገኙ ወታደራዊ ሰፈሮች የእስራኤል ጥቃት እንደተፈጸመባቸው አስታውቃለች። የመከላከያ ኃይል ጥቃቱን የፈጸመው ኢራንና በመካከለኛ ምስራቅ የሚገኙ አጋሮቿ የሆኑ ታጣቂ ቡድኖች ለፈጸሙት ለወራት የዘለቀ ጥቃት ምላሽ መሆኑን አስታውቋል። የእስራኤል መከላከያ ኃይል ጥቃቱን የፈጸመው በተመረጡ ወታደራዊ ኢላማዎች ላይ መሆኑን አስታውቆ ኢራን ካለፈው ዓመት መስከረም 23 2016 ጀምሮ ያለማቋረጥ እስራኤል ላይ ጥቃት ስትፈጽም ቆይታለች ሲልም ወንጅሏታል። መከላከያ ኃይሉ መግለጫ ቀደም ብሎ የኢራን ብሔራዊ መገናኛ ብዙሃን በዋና ከተማዋ ቴህራንና አካባቢው በርካታ ፍንዳታዎች መድረሳቸውን አስታውቆ ነበር። ይህ የእስራኤል ጥቃት የተፈጸመው ቴህራን ውስጥ ባለፈው ዓመት ሐምሌ ወር የሐማስ መሪ በመገደላቸው ኢራን ከ200 በላይ ባላስቲክ ሚሳይሎች መስከረም 21 2017 ዓ.ም በእስራኤል ላይ ከተኮሰች በኋላ ነው። የእስራኤል መከላከያ ቃል አቀባይ ዳንኤል ሃጋሪ ሀገራቸው በኢራን ላይ ጥቃቱን መፈጸም ከጀመረች በኋላ በሰጡት መግለጫ እስራኤል መከላከያና የማጥቃት አቅሟን ሙሉ በሙሉ ማንቀሳቀሷን አስታውቀዋል። የእስራኤል አየር ኃይል ሌሊቱን የፈጸመውን ጥቃት ኢራን በእስራኤል ላይ የተኮሰቻቸው ሚሳኤሎች የሚያመርቱ ተቋማትን የአየር ጥቃት መከላከያና የሚሳኤል ማስወንጨፊያ ስርዓቶችን ኢላማ ማድረጋቸው ተገልጿል። ኢራን በወታደራዊ ይዞታዎቿ ላይ ጥቃት እንደተፈጸመባት አረጋግጣ ነገር ግን ጥቃቱ ውስን ጉዳት ቢያደርስም በተሳካ ሁኔታ ማክሸፏን አስታውቃለች። የእስራኤል የቅርብ አጋር የሆነችው አሜሪካ በበኩሏ ጥቃቱን ራስን የመከላከል ተግባር መሆኑን ገልጻለች። የአሜሪካ ብሔራዊ ጸጥታ ምክር ቤት ቃል አቀባይ በአሜሪካ የቢቢሲ አጋር ለሆነው የአሜሪካ ጸጥታ ምክር ቤት ቃል አቀባይ በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ኢራን ወደ እስራኤል መስከረም 21 ላስወነጨፈቻቸው ባሊስቲክ ሚሳይሎች ምላሽ የሚሆን ራስን በመከላከል ተግባር በኢራን የተመረጡ ወታደራዊ ኢላማዎች መደብደባን እናውቃለን ብሏል። መስከረም 21 ኢራን ወደ እስራኤል ያስወነጨፈቻቸው ሚሳይሎች በመከላከያ ኃይሉ መምከናቸውን ቢገልጽም ጥቂት ቁጥር ያላቸው ሚሳይሎች ግን ማዕከላዊና ደቡባዊ ምክንያት የሆነውና ኢራን በእስራኤል ላይ ጥቃት የፈጸመችው ሉዓላዊነቷ ተጥሶ ቴህራን የሐማሱ የፖለቲካ መሪ እስማኤል ሃኒያ በዋና ከተማ ውስጥ በመገደላቸው የአጸፋ እርምጃ መሆኑን አሳውቃ ነበር። የኢራን ባለስልጣናት የሐማስ ፖለቲካ መሪ በኢራን ምድር የተገደሉ በእስራኤል ነው ቢሉም እስራኤል ግን እስካሁን ኃላፊነቱን አልወሰደችው። ኢራን መስከረም 21 2017 ጥቃት ከፈጸመች በኋላ እስራኤል በደቡባዊ ሊባኖስ የምትፈጽመውን ጥቃት የሂዝቦላ መሪ የነበሩትን ሐሰን ናስረላህና ብርጌደር ጀነራል አባስ ኒልፎውሻን በመገደላቸው የተሰጠ ምላሽ መሆኑን ጨምራ አስታውቃ ነበር። በሁለቱ ሀገራት መካከል ውጥረቱ የተካረረው የእስራኤል ወታደሮች የአሸባሪው ሂዝቦላን ኢላማዎች ለማስወገድ በሚል ደቡባዊ ሊባኖስን መውረር ከጀመሩ በኋላ ነው። እስራኤል ከኢራን ጥቃት በኋላ ዋይት ሃውስ ፕሬዝዳንት ጆ ባይደን መረጃው እንደደረሳቸውና በቅርበት ሁኔታውን እየተከታተሉት እንደሆነ አስታውቀዋል።
ይሁን እንጂ የአሜሪካ መከላከያ ባለስልጣናት በእስራኤል የአየር ጥቃት የአሜሪካ ተሳትፎ እንደሌለበት ተናግረዋል። የኢራን ብሔራዊ መገናኛ ብዙሃን ፍንዳታዎች የተሰሙት በቴህራን ምዕራባዊ ክፍል መሆኑን ዘግቧል። ለኢራን አብዮታዊ ዘብ ቅርብ የሆነው አንድ የዜና ወኪል በበኩሉ ከሀገሪቱ ዋና ከተማ ቴህራን ምዕራብና ደቡብ ምዕራብ አቅጣጫ የሚገኙ የተወሰኑ ወታደራዊ ካምፖች ኢላማ መደረጋቸውን ዘግቧል። የእስራኤል መከላከያ ኃይል ባወጣው መግለጫ ሌሊት ላይ በተፈጸመ ጥቃት በኢራን ቁልፍ ወታደራዊ ተቋማት ኢላማ መደረጋቸውን አመላክቷል። የእስራኤል መከላከያ ኃይል ከመሬት ወደ አየር የሚወነጨፉ የእስራኤል አረሮች ማምረቻ እንዲሁም የኢራን የአየር ኃይል አቅሞች ላይ ጥቃት ፈጽሟልም ብሏል። በመግለጫው ኢራን በሚያዝያና በመስከረም ወር የፈጸመችውን ጥቃት እንዲሁም በቀጠናው ለሚገኙ አጋሮቿ የምታደርገውን ድጋፍ የቀጠናው አለመረጋጋትና ጸጥታ እንዲሁም የዓለም ምጣኔ ሀብት ላይ አደጋ የጣለ ሲል ገልጾታል። የኢራን አቪዬሽን ባለስልጣን ተጨማሪ መግለጫ እስኪሰጥ ድረስ በረራዎች ሁሉ እንዲቋረጥ መደረጉ ተሰምቷል። የሶሪያ ብሔራዊ መገናኛ ብዙሃን በበኩሉ የእስራኤል ጥቃት በሀገሪቱ ማዕከላዊና ደቡባዊ ክፍል የሚገኙ የተወሰኑ ወታደራዊ ካምፖችን ኢላማ ማድረጋቸውን ዘግቧል። ቢቢሲ አማርኛ ዘግቦታል። በተያያዘ ዜና እስራኤል በኢራን ወታደራዊ ኢላማዎች ላይ የፈጸመችው ጥቃት ያደረሰችው ጉዳት ዝቅተኛ መሆኑን እስራኤል በዚህ ወር መጀመሪያ አካባቢ ከኢራን ለተፈጸመባት የሚሳኤል ጥቃት ያጸፋ እርምጃ ነው ያለችውን ጥቃት ዛሬ ማለዳ ላይ በኢራን ወታደራዊ ኢላማዎች ላይ ፈጽማለች። የኢራን አገዛዝ በእስራኤል ላይ ለወራት በተከታታይ ላደረሳቸው ጥቃቶች ምላሽ ለመስጠት በአሁኑ ጊዜ የእስራኤል መከላከያ ሰራዊት ጥቃቶች ምላሽ ለመስጠት በአሁኑ ጊዜ የእስራኤል መከላከያ ሰራዊት በኢራን ውስጥ የሚገኙ ወታደራዊ ኢላማዎች ላይ የተጠኑ ጥቃቶችን እየፈጸመ ነው ሲል የእስራኤል ጦር ጥቃቱን አስታውቋል። ከሰዓታት በኋላ የእስራኤል ጦር ጥቃቱን መጠናቀቁንና ኢላማውን ማሳካት መቻሉን ተናግሯል። ከሰዓታት በኋላ የእስራኤል ጦር ጥቃቱን ማጠናቀቁንና ኢላማውን ማሳካት መቻሉንም ተናግሯል። የኢራን መገናኛ ብዙሃን እስራኤል በቴህራን ላይ የወሰደችው እርምጃ ተመጣጣኝ ምላሽ እንደሚሰጥ የአየር መከላከያ ስርዓቷ ከእስራኤል የተሰነዘረውን ጥቃት በተሳካ ሁኔታ መከላከል ችሏል ያለችው ኢራን በበኩሏ በቴህራን ኩዚስታንና ኢላን ግዛቶች ላይ ወታደራዊ ኢላማዎች የአየር መከላከያ ስርዓቷ ከእስራኤል የተሰነዘረውን ጥቃት በተሳካ ሁኔታ መከላከል ችሏል ያለችው ኢራን በበኩሏ በቴህራን በኩዚስታን በኢላም ግዛቶች የሚገኙ ወታደራዊ ኢላማዎች ላይ መጠነኛ ጉዳት መድረሱን ይፋ አድርጋለች። ሐማስ በጥቅምት 7 በእስራኤል ላይ ጥቃት መፈጸሙን ተከትሎ በታሪክ ባላንጣዎቹ ቴህራንና ቴልአቪቭ መካከል ያለው ውጥረት ከፍ ብሎ ታይቷል። እስራኤል ከባለፈው ወር ጀምሮ በሊባኖስ በአየር እና በእግረኛ ጦር የምታደርገውን ጥቃት ተጠናክሮ በቀጠለበት የአካባቢው ውጥረት እየተባባሰ መምጣት ኢራን እና አሜሪካ በቀጠናው ግጭት ተሳታፊ እንዳያደርግ ከፍተኛ ስጋት አንዣቧል። የእስራኤል ጦር በማለዳው ጥቃት ቦምብ ጣይ አውሮፕላኖችና ሚሳኤሎችን ጥቅም ላይ ስለማዋሉ ሮይተርስ ዘግቧል። ኢላማዎች የኢነርጂ መሰረተ ልማቶችና የኢራን የኒውክሌር ጣቢያዎች አለመከተታቸው የተነገረ ሲሆን ኢላማዎቹ የኢነርጂ መሰረተ ልማቶችንና የኢራንን ኒውክሌር ጣቢያዎችን አለማካተታቸው የተነገረ ሲሆን ኢራን ከዚህ ቀደም የሰራችውን ስህተት በመድገም በእስራኤል ላይ ጥቃት የምትፈጽም ከሆነ ተመጣጣኝ ምላሽ ለመስጠት እንገደዳለን ብለዋል ጦሩ። ሃይማኖታዊ መሪ አያቶላ አሊ ካሚኒ ሰራዊቱ ለማንኛውም የእስራኤል ጥቃት ምላሽ ለመስጠት በርካታ እቅዶችን እንዲያዘጋጅ ትዕዛዝ ስለመስጠታቸው ትናንት መዘገቡ ይታወሳል። የኢራን ባለስልጣናት እስራኤል በኢራን የኒውክሌርና የነዳጅ ማውጫ ስፍራዎች ላይ ጥቃት መስፈጽም ከሆነ ኢራን የአጸፋ ምላሽ ትሰጣለች ብለውም ነበር። ነገር ግን የእስራኤል ጥቃት በወታደራዊ ካምፖች፣ የሚሳኤል መጋዘኖችና ከዚህ ባለፈም ወታደራዊ ካምፖችና መጋዘኖች ላይ የተገደበው ጥቃት ከፍተኛ ጉዳት ካደረሰም ኢራን የበቀል እርምጃ ልትወስድ እንደምትችልም ተነግሯል ሲል አላይን አማርኛ ገልጾት። ኢትዮጵያ ከኤርትራ ሊያደርጉት የነበረው የእግር ኳስ ጨዋታ ተሰረዘ። በቻን ማጣሪያ የመጀመሪያ ዙር ኢትዮጵያ ከኤርትራ ሊያደርጉት መርሃ ግብር ወጥቶላቸው የነበረው ጨዋታ ኤርትራ ከውድድሩ ራሷን ማግለሏን ካፍ በማሳወቁ ተሰርዟል። ኢትዮጵያ በቀጣይ ዙር የሱዳንና ታንዛኒያ አሸናፊን እንደምትገጥም የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። በአፍሪካ ሀገራት ዋንጫ ቻን የማጣሪያ ጨዋታ ኢትዮጵያ ከኤርትራ ጥቅምት 21 ቀን 2017 እና ጥቅምት 24 2017 የደርሶ መልስ ጨዋታን በደቡብ ሱዳን ጁባ እንደምታደርግ ተገልጾ እንደነበርም ይታወቃል።